ሊድ መሐመድ የጸጋይ ኪዳነ ማርያም ምክትል አሰልጣኝ እንደነበረ የሚታ ጨዋታውን አስጀምረዋል። ጨዋታውን የሚጀምረው መጫወት ላይ ይገኛል። ኢዮብ የመጀመሪያ ጎል ፍለጋ ተመስገን ብርሃኑ ጡሚሶ ታዲቻ ተጫዋች ጥሩ እይታ ነበር ግን መሐመድ ዘጌ ፍጹም አለሙ የመጀመሪያ ጎል ፍለጋ ወገሌ ሰባ እንደርታ ኢሳ ለላይ ማጥቃት እንቅስቃሴ ብሩክ በየነ ምናልባት ቀላል ኳስ የሚመስል ግን ግብ ጠባቂው መሐመድ ዘጌን የፈተነ ኳስ ወገሌ ሰባ እንደርታ የመጀመሪያ ጎል ፍለጋ ቅርብ ርቀት ላይ ተመታ ኳስ ነው። ቦዳሊ ውድድር እዛ ይገኛል። መሐመድ ዘጌ ኢዮብ በመስመሮች መካከል ምናልባት ብሩክ ግን ተመስገን ኳሱ ላይ መድረስ አልቻለም። እነዚህን የውሳኔ ችግሮቻቸውን ማስተካከል የማይችሉ ከሆነ ምናልባት መጫወት ላይ ይገኛል። በዚህ ሰዓት አስደናቂ ኳስ ከጨዋታ ውጪ ቦት ነበር የሚታወስ ብዙ አማራጮች ከመኖራቸው አንጻር ብሩክ ምናልባት በዚህ ሰዓት ብሩክ ተመስገን ብርሃኑ ጡሚሶ ኳሱ ላይ መድረስ አልቻለም። ግራ አቅጣጫ ሊመታ ይችላል። ደስታ ይታወቃል። በአበበ ቢቂላ ስታዲየም ተመስገን ብርሃኑ እንቅስቃሴ በሚገቡበት ጊዜ በቁጥር አንሶ ነው የተመለከትናቸው የምንገኘው። ምናልባት አዲያው ጎል ኬኔዲ የመጀመሪያ የሊግ ጎሉን አስፈላጊ በሆነበት ሰዓት ላይ አግኝቷል። ከወጣቱ የአማካይ ስፍራ ተጫዋች ካልተጠበቀ ጎል ምንጭ ከቢቡርኑ ካደገ በኋላ ሁለተኛ ዓመቱ ነው። ኬኔዲ አግባቡ ሰውነታቸውን እንኳን ማሟሟቅ አልቻሉም። ፍጹም አለሙ ስስ እንደተለመደው ተጽዕኖ ከፍ ብሏል። ኳሱ የተነሳው ከፍጹም አለሙ ነው። ማርክ ወደ መስመር እየወጣ አደገኛ እንቅስቃሴዎችን ሲያደርግ በመጀመሪያው 45 ደቂቃ ተመልክተው ነው ነበር። ሳጥን ውስጥ ኳሱን ለብርሃኑ አዳሙ ሰጠው። ብርሃኑ አዳሙ ጥሩ ቦታ ይዞ ይጠብቅ ለነበረው ለኬኔዲ ገብረጻዲቅ ነው የሰጠው። ኬኔዲ ገብረጻዲቅ ከሳጥን ጠርዝ ላይ ሆኖ ኳሱን መቶት ማስቆጠር ችሏል። ያሬድ በቀለ ምንም ነገር ማድረግ አልቻለም። ሁለተኛው 45 ደቂቃ ላይ መቀለ ሰባ እንደርታዎች ሊቸገሩ ይችላሉ የሚል ሐሳብ ስናነሳ ነበር። ግን አጀማመራቸውን ያሳመረች ግብ ነው በኬኔዲ ገብረጻዲቅ አማካኝነት ማግኘት የቻሉት። ጨዋታው ላይ ትልቅ ተጽዕኖ መፍጠር የምትችል ግብ ነው መቆጠር የቻለው። ጽጋብ ምናልባት ኳስ ወደ ውጭ ወጥቷል የምንመለከታቸውና በዚህ ሁኔታ የሚቀጥሉ ከሆነ ምናልባት ግብ ሊያስተናግዱ ይችላሉ። በኢትዮጵያ የድሮ ግብ ጠባቂዎችን የሚያስታውስ አይነት ቴክኒክ ነው ያሳየው መሐመድ ዘጌ። ሰውነቱን የዘረጋው ማርክ በዚህ ቁመቱ ከኢዮብ አለማየሁ የእሱን ጥረት የሚፈልጉበት ምናልባቱ በድጋሚ ብሩክ የራሱ ተጫዋች ነው የተከላከለው። እያገለገለ የሚገኘው ሱሌማን ሐሜድ ጥሩ አቅርቦት ነው። ምናልባት ፕሮግራም አሸናፊ ይሆናል። በዚህ ሰዓት ከጨዋታ ውጭ ገኛ ናቸው። ለሀዲያ ሆሳዕና ተከላካዮች ትልቅ ፈተና ሲሆንባቸው የተመለከትናቸው እንገኛለን። ጎሎችን ተቀይሮ ገብቶ ሲያስቆጥር ተመልክተናል ከዚህ በፊት። በጣም የዘገየ ቅያሪ ነው ብዬ ነው ማስበው። ምናልባት ሁለተኛ ጎል ፍጹም አለሙ ተመስገን ብርሃኑ ጡሚሶ የአቻነት ጎል ፍለጋ ሀዲያ ሆሳዕና ብሩክ ትውስታ ነው። በመስመሮች መካከል ኬኔዲ ምናልባት ጫላ ተሽታ ረዣዥም ኳሶች በዚህ ሰዓት ጎል ይህንን ማሊያ ምን ይችላል? ጸጋብ ደረበል ኪቤ የመጨረሻ ደቂቃ ጎል በአበበ ቢቂላ ኢትዮጵያ ቡና ላይ አድርገውት ነበር። አሁን ደግመውታል። 30 ሰከንዶች ብቻ ነበሩ ይቀሩ የነበረው። ጸጋብ ኪሳው አዳማ ተወልዶ ያደገ ተጫዋች ነው። የደስታ ዮሐንስ አባትና የመቀለ ሰባ እንደርታ ልፋት በዚህ ሰዓት ዋጋ እንዳይኖሩ አድርጓል። የተጨረፈ ኳስ ነው። በዚህ ረገድ የሆነው ነገር አስገራሚ ነው። የሰከንዶች መዘናጋት ነው መቀለ ሰባ እንደርታን ዋጋ ያስከፈለው። ጫላ ተሽታ ከእጅ የወረወረው ኳስ በግንባር ቢገጅም ከሳጥን ውጪ ጸጋዛብ አግኝቶት በግራ እግሩ ነበር አክርሮ የመታው። ማርክ አንተ እንዳልከው ዲፍሌክሽን ነበረው። መሐመድ ዘጌ
ምንም ማድረግ በማይችልበት ሁኔታ ነው ግቡ መቆጠር የቻለው። ሀዲያ ሆሳዕና እንዳልነው ነው ጎሎች ከተቆጠሩበት በኋላ ጎሎችን ለማስቆጠር ጥረት የሚያደርግ ቡድን ነው። በስተመጨረሻ መቀለ ሰባ እንደርታዎች ምንም ማድረግ በማይችሉበት ሰዓት ላይ አቻነት ግን ማግኘት ችለዋል። ድንቅ 1 ነጥብ ነው ማሳካት የቻሉት ሀዲያ ሆሳዕናዎች።